በዚህ ዓመት አርሰናል እያደረገ ለሚገኘው የእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ከዚህ በኋላ በሚቀሩት ወሳኝ ጨዋታዎች ላይ የአርሰናል ተጫዋቾች በሚገባቸው መጠን በትክክለኛ አቋማቸው ላይ ሊገኙላቸው ይገባል። በተለይም ደግሞ እንደ ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ማጋሌሽና ሳሊባ የመሳሰሉ ተጫዋቾች በምርጥ ብቃታቸው ላይ ተገኝተው አርሰናል ለ22 ዓመታት ያክል ሲያለም የነበረውን የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያስገኙለት በክለቡ ደጋፊዎች በኩል የሚጠበቁ ተጫዋቾች ናቸው። ከዚህም በተጨማሪ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ያስፈረመው የአርሰናል የፊት መስመሩ ግዙፍ አጥቂ ቪክተር ዮኬሬስም በመጪዎቹ ጨዋታዎች ላይ በጎል ማስቆጠር ሂደት ላይ በተደጋጋሚ ጨዋታዎች ጎሎችን እያስቆጠረ አርሰናልን አሸናፊ በማድረግ የፕሪሚየር ሊጉን ዋንጫ እንዲያሸንፍ ትልቅ አስተዋጽኦን እንዲያበረክት የአርሰናል ደጋፊዎች አጥብቀው ይፈልጋሉ። ቪክተር ዮኬሬስ በመጪዎቹ ጨዋታዎች ላይ በአርሰናል በኩል ምን አይነት ሚና ይኖረዋል? ከዚህም በተጨማሪ የቡድኑ ዋና አሰልጣኝ አርቴታ ቪክተር ዮኬሬስን እንዴት ባለ መንገድ በመጨረሻዎቹ ሳምንታት የፕሪሚየር ሊግ ጨዋታዎች ላይ ሊጠቀምበት ይችላል የሚለውን ጉዳይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። በርካታ ተመልካቾች ቪዲዮአችንን የሚመለከቱት ሰብስክራይብ ሳያደርጉ ነው። ስለዚህ ሁላችሁም ይሄንን ቪዲዮ የምትመለከቱ አድማጮቻችን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ ይጠቅመናል። ስለዚህ ሁላችሁም ቪዲዮን ስትጀምሩ ላይክ ያደርጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልውልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። የቪክተር ዮኬሬስንና የአርሰናልን ከዚህ በኋላ በሚመጡት ጨዋታዎች ላይ ተጫዋቹ ምን አይነት ኃላፊነቶች አሉበት የሚለውን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ አርሰናል ባለፈው በቦርንመዝ ከዛ ቀጥሎ ደግሞ በማንቸስተር ሲቲ ከተሸነፈ በኋላ የአርሰናል የራኒን ወይም ደግሞ የፕሪሚየር ሊግ ዋንጫ ጉዞ አጣብቅኝ ውስጥ የገባ ጉዳይ መሆኑን ሁላችንም የምናውቀው ነው። ነገር ግን ይህ ጉዳይ እንዳለ ሆኖ በተለይ ደግሞ በዋነኝነት አርሰናል ከዚህ በኋላ በሚያደርጋቸው ወሳኝ ጨዋታዎች ላይ በተለይም ሁሉም ተጫዋቾች በየዲፓርትመንቶቻቸው ውጤታማ እንዲሆኑለት ይፈልጋል። እነ ዳቪድ ራያም፣ እነ ማጋሌሽ፣ ሳሊባ፣ ኦደጋርድ፣ ዴክላን ራይስ፣ ዙቢሜንዲ ሁሉም ተጫዋቾች በፕራይም ብቃታቸው ላይ እንዲገኙለት ይፈልጋል። አርሰናል ደግሞ ከዚህ በኋላ በሚያደርጋቸው ጨዋታዎች ላይ የግድ ጎሎችን እያስቆጠረ ጨዋታዎችን ማሸነፍ አለበት። አንድም ጨዋታዎችን ለማሸነፍ የግብ ዕድሎች መፈጠር አለባቸው፣ ጎሎችን አርሰናል ማስቆጠር አለበት። ሌላው ደግሞ ለአርሰናል በጣም ትልቁና ወሳኙ ነገር ጨዋታው ምናልባትም ሲዝኑ 38ኛው ሳምንት ላይ ሲያበቃ ሁለቱም ቡድኖች በተመሳሳይ ነጥብ ሲዝኑን ቢያጠናቀቁ ከዛ በኋላ ንጹህ ጎልና የግብ ክፍያ ነው ሁለቱን ክለቦች ሊለያቸውና ሻምፒዮኑን ሊለይ የሚችለው ጉዳይ ማለት ነው። ስለዚህ ጎል ማስቆጠር በፍጹም ችላ የሚባል ጉዳይ አይደለም ማለት ነው እና አሁን በተለይም ደግሞ በባለፈው አርሰናል በማንቸስተር ሲቲ ከተሸነፈ በኋላ አሰልጣኙ አርቴታ አንድ ሀሳብ ሲሰጥ ነበረ። ልዩነቱ ያን ያህል የሰፋ አልነበረም። ልዩነቱ የነበረው በሁለቱ ሳጥኖች በኩል የነበረው የአጨራረስ ጉዳይ ነበር የሚል አስተያየትን ሰጥቷል። ለምሳሌ ማንቸስተር ሲቲ ራያን ቸርኪ ጥሩ ዕድል አገኘ፣ ያንን ወደ ጎልነት ቀየረ። ሃላንድ ጥሩ ዕድል አገኘ፣ ያንን ወደ ጎልነት ቀየረ። አርሰናሎች ግን ያገኟቸውን ወርቃማ ዕድሎች አልተጠቀሙባቸውም ነበረ። እነ ኦደጋርድ ካይ ሃቨርትዝ በተለይ ሁለት ያለቀላቸውን ኳሶች አልተጠቀመባቸውም ነበረና የፊት መስመሩ የበለጠ ሻርፕ እንዲሆን የሚፈለግበት ጊዜ ነው ይህንኛው ወቅት ማለት ነው እና ቪክተር ዮኬሬስን አርሰናል በቀሪዎቹ ጨዋታዎች ላይ ጎሎችን እንዲያስቆጥርለት እጅግ በጣም አጥብቆ ይፈልጋል። ያንን ደግሞ ለማድረግ ከአርቴታና ከጨዋታ እቅዱ ካሰላለፉ ጋር ተያይዞ ዋና መሰራት ያለባቸው ጉዳዮች ይኖራሉ። እኔ እንደሚገባኝና እንደምረዳው ከዚህ በፊትም ደጋግሜ እንደተናገርኩት ቪክተር ዮኬሬስ በጣም ትልቅ አጥቂ ነው። ፕሮፋይል ያለው የፊት መስመር ተጫዋች ነው። ይሄ ሁላችንንም የሚያጠያይቀን አይደለም። ነገር ግን ቪክተር ዮኬሬስን ስናነሳ ደግሞ ዘንድሮ ፕሪሚየር ሊጉን አዳፕት ለማድረግ የተወሰነ ተቸግሮ እንደነበር አይተናል። ከዛ ደግሞ አንዳንዶች ምን አይነት ጥያቄዎችን ያነሳሉ?
ኢቭን የቀድሞ እግር ኳስ ተጫዋቾች ሳይቀሩ ቪክተር ዮኬሬስ እኮ ለትልልቅ ጨዋታዎች ነው አርሰናል ያስፈረመው፣ በነዛ ጨዋታዎች ላይ ጎሎችን ካላስቆጠረ ለየትኛው ጊዜ ሊያገለግል ነው የሚል አይነት ቅሬታቸውን ሲያነሱ ነበረ እና ያንን በተወሰነ መንገድ ተጫዋቹ አሻሽሎ ተመልክተናል። ለምሳሌ ከኢንተር ሚላን ጋር በተደረገው ጨዋታ ላይ ተቀይሮ ገብቶ ጎል አስቆጥሯል። እንዲሁ ደግሞ ከቼልሲ ጋር በተደረገው የካራባኦ ካፕ የግማሽ ፍጻሜ ጨዋታ ላይ ስታንፎርድ ብሪጅ ላይ ጎል ያስቆጠረ ተጫዋች ነው። አትሌቲኮ ማድሪድ ላይ እንደዚሁ ጎል አስቆጥሯል። ኤቨርተንን በገጠሙበትና ጎል በፈለጉበት ጨዋታ 88ኛው ደቂቃ ላይ ይመስለኛል ባልሳሳት ደቂቃውን ግን ጎል አስቆጥሯል እና እንዲህ አይነት ደግሞ ወሳኝ ጨዋታዎች ላይ ቪክተር ዮኬሬስ ጎል የማስቆጠር አቅም አለው። ዘንድሮ የአርሰናል ከፍተኛ ጎል አስቆጣሪ ነው። 12 ጎሎችን በፕሪሚየር ሊጉ አስቆጥሯል። ከዚህ በተጨማሪ ደግሞ ኤፍኤ ካፕ ላይም ጎል አለው፣ ካራባኦ ካፕ ላይም ጎል አለው። በቻምፒየንስ ሊግም ጎሎችን እያስቆጠረ የነበረ ተጫዋች መሆኑን አይተናል። በአጠቃላይ ወደ 17 ወይም 18 ጎሎችን በሲዝኑ አስቆጥሯል እና እንደ መጀመሪያው ዓመት ከተመለከት ነው ያውም ደግሞ ተጫዋቹ ምን ያህል ተቸግሮ እንደነበረ ደግሞ ስናይ ተጫዋቹ ወደ ጎል ማስቆጠሩ በደንብ እየመጣ መሆኑን ስንመለከት ነበረ። አሁን አርሰናል ልክ እንደ ማንቸስተር ሲቲው ጨዋታ ሁሉ እኔ እንደውም ከዛም በላይ መጫወት አለበት ብዬ የማስበው ማጥቃቱ እጅግ በጣም አስፈሪ መሆን አለበት። የአርሰናል ማጥቃት እንደምታውቁት ኤሌመንቶቹ በጣም ጥሩ የሚባሉ ናቸው። አርቴታ በደንብ ተግባራዊ ካደረጋቸው ከተጠቀመባቸው ጎሎችን ማስቆጠር የሚችል በጣም ፈጣን ጠንካራ የሆነ የቡድን ስብስብ ሜዳ ላይ ሊያሳይ ይችላል። ይሄ ምንም የሚያጠያይቅ አይደለም። ተደጋግሞ ሁሉ አይተነዋል፣ በተደጋጋሚ ጊዜ ተመልክተነዋል። የዛሬ ዓመት ካቻምና አምና ያየነው የአርሰናል ስብስብ ምርጥ የፊት መስመር ተጫዋቾች አሉት ነው። እኔ ባለፈው ለምሳሌ ማርቲኔሊ የሆነ አንድ የቪዲዮ ክሊፕ እያየው ነበር ጨዋታው ካለቀ በኋላ እና ማንቸስተር ሲቲዎች እያጠቁ ያንን ኳስ ማርቲኔሊ ቀምቶ ከዛ በኋላ ለአርሰናል ቢውልድ አፕ ኳሱን ሰጥቶ ኦደጋርድ ለካይ ሃቨርትዝ አመቻችቶ ያቀበለውና ካይ ሃቨርትዝ በዱናሮማ የተመለሰበትን ኳስ ለአብነት ወይም እንደ ምሳሌ መጥቀስ ይቻላል። በጣም የሚያስገርም ነበረ። ማርቲኔሊ ፍጥነቱ፣ ኳሱን ያስጣለበት መንገድ፣ የቀማበት መንገድ በጣም ግሩም ነበር። አሁን እንዲህ አይነት ዴሊቨሪዎች በተደጋጋሚ ጊዜ መኖር ይጠበቅባቸዋል። ልክ ነው፣ አርቴታ ብዙ ማጥቃት የሚችሉ ተጫዋቾች አሉት፣ በተለይ በ9 ቁጥር ቦታ ላይ ለምሳሌ ካይ ሃቨርትዝ ባለፈው ልክ በማንቸስተር ሲቲ ጨዋታ ላይ እንዳየነው በቋሚነት መጀመር የሚችል ተጫዋች ነው፣ ምንም አያጠያይቅም። እንዲሁ ደግሞ ጋብሪኤል ሄሱስም ሌላኛው ተጫዋች ነው። እሱም እንደዚሁ በደንብ ማጥቃት የሚችል ወደፊት እየወጣ ጎሎችን የሚያስቆጠረና ወደ መስመር ሞቶ መጫወት የሚችል ተጫዋች ነው። ከዛ ደግሞ ቪክተር ዮኬሬስ የአርሰናል ዋነኛው ጎል ፖቸር የምትሉት ተጫዋች ነው። አሁን ባለፈው የነበረውን ፕሮግራም ላይ በተወሰነ መንገድ አንስቼዋለሁ የአርሰናል ማጥቃት ሳነሳና አርቴታ ከነዚህ ከሶስቱ ተጫዋቾች 3 የተለያዩ ኳሊቲዎችን ማግኘት ይችላል እና ቪክተር ዮኬሬስን እንዴት መጠቀም እንዳለበት አርቴታ በደንብ ያውቃል ብዬ አስባለሁ። ለምሳሌ ጋብሪኤል ሄሱስ ይሄ በቃ በጣም ክሊኒካል የምትሉት ጨራሽ የምትሉት አይነት ተጫዋች አይደለም። ነገር ግን ደግሞ በጣም ኳስ የሚችል ተጫዋች ነው። በቃ ኳስ በጣም የሚችል ተጫዋች ነው። እግሩ ላይ ኳስ የሚያምርለት፣ ድሪብል ማድረግ፣ ተጫዋቾችን ማለፍ የሚችል፣ ተጫዋቾችን መቀነስ የሚችል፣ አሲስት ማድረግ የሚችል ተጫዋች ነው። ጎል ላይ ግን ሲሆን ትንሽ ጥያቄ ይነሳበታል። ያን ነገርም እስካሁን ድረስ እያሻሻለው አይደለም። እንደው 2022-23 የውድድር ዘመን ላይ ይሻለው ነበረ። ከዛ በኋላ የመጡት ጉዳቶች ምናምን ተጫዋቹን በሚፈለገው ረገድ ውጤታማ እንዲሆን አላደረጉትም። ሃቨርትዝን ደግሞ ብትመለከቱ እሱም እንደ ጋቢናይን በጣም የኮስተር ያለ በየጨዋታው ላይ ጎሎችን የሚያስቆጥር ተጫዋች አይደለም። ነገር ግን አርሰናል የሚፈልገውን ቴክኒካል ኤቢሊቲ መስጠት የሚችል ተጫዋች ነው። አርቴታ በታክቲኩ ረገድ ፍሌክሲብል እንዲሆን፣ ተቀያሪ እንዲሆን ሜዳ ላይ ያንን አርሰናል ለማሳየት በጣም የሚመች ተጫዋች መሆኑን እናያለን። ስፔሶችን ያስከፍታል፣ ወደ ኋላ እየመጣ የአማካይ መስመር ተጫዋቾቹን ያግዛል፣ ያደራጃል፣ በቢውልድ አፕ አርሰናል ኳስ ይዞ እንዲወጣ ይረዳል። እንዲህ አይነት ተጫዋች ነው። ዮኬሬስ ደግሞ ምንም ጥያቄ አታነሱበትም። ልክ እንደ ሃላንድ እንደ ሮበርት ሌቫንዶቭስኪ አይነት በቃ ጨራሽ የምትሉት ተጫዋች ነው። ካገኘ የማይምር አይነት ተጫዋች ነው። ምናልባት እንደነ ጋቢ ወይ እንደ ሌሎቹ ተጫዋቾችን ድሪብል እያደረገ የሚያልፍ አይነት ላይሆን ይችላል። ግን ከሃቨርትዝም ከጋቢም በተለየ ሁኔታ ፊዚካሊ በጣም ጠንካራ ተጫዋች ነው። ገዘፍ ያለ ተጫዋች ነው። ያን ነገር ማድረግ ይችላል። አርቴታ አሁን ባለፈው በማንቸስተር ሲቲ ጨዋታ ላይ አንድ የተሸወደበት ትልቁ ነገር ዮኬሬስን በጊዜ አለማስገባቱ ነው። 84ኛው ደቂቃ ላይ ነው
ቀይሮ ያስገባው ከጭማሪው 4 ደቂቃ ጋር ስናየው ወደ 10 ደቂቃ አካባቢ ነው ሜዳ ላይ እየተጫወተው። ግን ቀደም ብሎ እንደው 70ኛው 75ኛው ደቂቃ ላይ ቢያስገባው ተጽዕኖውን ማየት ይቻል ነበርና ቪክተር ዮኬሬስን እንዲህ ባለው ሁኔታ ላይ ደግሞ መጠቀም በቋሚነት መጠቀም ብቻም ሳይሆን እየቀየረም እያስገባው ግን የተጫዋቹን ብቃት ሊያጎሉ የሚችሉ ነገሮችን ማድረግ ነው። ለምሳሌ ከሱ ጀርባ እነ ኦደጋርድ ይጫወታሉ፣ እነ ኤበሬቼዜ ይጫወታሉ፣ ካጠገቡ እነ ትሮሳርድ፣ ማርቲኔሊ፣ ቡካዮ ሳካ የመሳሰሉ ተጫዋቾች ይጫወታሉ። ስለዚህ ለቪክተር ዮኬሬስ እንዲህ አይነት ዴሊቨሪዎችን መስጠት የሚችሉ ከሆነ ሰርቪሶችን በደንብ ካቀረቡለት ተጫዋቹ ጎሎችን ማስቆጠር የሚችልበት እድል በጣም ሰፊ ነው። ዘንድሮ እኮ አይተናል። በተለይ ደግሞ የዮኬሬስን ምርጥ ምሽቶች ዮኬሬስ ብዙ ያስገረመን ጨዋታዎች ነበሩ። የጨዋታው ኮከብ ሁሉ ተብሎ የተመረጠባቸውን ጊዜያት አይተናል። ለምሳሌ ከካይራት አልማቲ ጋር በተደረገው ጨዋታና አርሰናል 3 ጎሎችን አስቆጥሮ ባሸነፈበት ጨዋታ ላይ አይተን ነበረ ከካይ ሃቨርትዝ ጋር የነበራቸውን ጥምረት፣ ከሃቨርትዝ ጋር የነበራቸውን ኮኔክሽን ሜዳ ላይ ስናይ ነበረና አሁንም በተለይ ደግሞ ከጀርባ ሆነው እንደዚህ አይነት ነገሮችን በደንብ አሲስት ማድረግ የሚችሉ ከሆነ ዴሊቨሪዎችን የሚሰጡት ከሆነ ቪክተር ዮኬሬስ ለአርሰናል ያለው ጠቀሜታ እጅግ በጣም የጎላ ነው የሚሆነው እና ከዚህ በኋላ በሚቀሩት ወደ 4-5 የሚጠጉ ጨዋታዎች እና ደግሞ ቻምፒየንስ ሊግም ላይ ቪክተር ዮኬሬስ ይህን ነገር በደንብ ማድረግ ይችላል። ያው ዘንድሮ አንዱ ያልተጣጣሙበት ነገር ምንድን ነው ዮኬሬስ እና አርሰናል ብዬ የማስበው የዴሊቨሪ ማጣት ነው። ከተከላካይ ጀርባ ሩጫዎችን ያደርጋል፣ ከተከላካይ ጀርባ ይሮጣል፣ ግን የሚፈለገውን ሰርቪስ የሚሰጠው ተጫዋች አልነበረም እና ቪክተር ዮኬሬስ አሁን እንዲህ አይነት ባለው የዋንጫ ፉክክር ላይ ለምን ዋንጫዎችን ያሸነፈ ተጫዋች ነው። የፖርቱጋል ፕሪሜራ ሊጋን ያሸነፈ ተጫዋች ነው። ስፖርቲንግ እያለ ታካዴ ፖርቱጋልን ያሸነፈ ተጫዋች ነው እና የሊግ ውድድር በዚህ ሰዓት ላይ ምን ያክል ወሳኝ እንደሆነ በደንብ ጠንቅቆ ያውቃል። በዚህ ሰዓት ላይ ደግሞ የአጥቂዎች ሚና እጅግ በጣም ከፍተኛ ነው። 2011-12 የውድድር ዘመን ማንቸስተር ሲቲ በመጨረሻው ሳምንት ኪውፒአርን እንደዛ ተቸግሮ ሲያሸንፍ 2 የፊት መስመር ተጫዋቾች ናቸው ማንቸስተር ሲቲን ሻምፒዮን ያደረጉት። ያቺ ብዙ የማይወራላት የኤዲን ዜኮ ጎል 2-2 አድርጋቸው ነበረ ከኪውፒአር ጋር። መጨረሻ ላይ ደግሞ ሰርጂዮ ኩን አጉዌሮ ያቺን ወሳኝ ጎል ያስቆጠረ ተጫዋች ነው። ስለዚህ ምን ለማለት ፈልጌ ነው፣ የአጥቂ መስመር ተጫዋች በተለይ እንደ ቪክተር ዮኬሬስ አይነቱ ተጫዋች አርሰናል በራኒን ፉክክሩ ላይ ወይም ደግሞ በዋንጫ ፉክክሩ ላይ የሚኖረው አስተዋጽኦ እጅግ በጣም ከፍተኛ ነው እና አርቴታ በተለይም ይሄን ነገር በደንብ ተግባራዊ እንዲያደርገው የሚጠበቅበት ጉዳይ ነው ማለት ነው። ስለዚህ ለቀጣዮቹ ጨዋታዎች በተለይም ደግሞ አርቴታ ቪክተር ዮኬሬስን አንድም ከሌሎቹ ተጫዋቾች ጋር በደንብ ተጣምሮ እንዲጫወት በማድረግ እና ሃቨርትዝን እነ ጋቢን እያቀያየረ እንደ አስፈላጊነቱ እንደ ጨዋታው አስፈላጊነት እያቀያየረ መጠቀም ይችላል። ሌላውና ትልቁ ነገር ደግሞ ከሱ ጀርባ ሰርቪሶች እንዲቀርቡለት ማድረግ፣ ከሱ ጀርባ በደንብ የጎል እድሎች ዴሊቨር እንዲደረጉለት አርቴታ ለተጫዋቾቹ ኮማንድ የሚሰጥ ከሆነ ልምምድ ሜዳ ላይ ያንን ነገር በተደጋጋሚ ጊዜ የሚሰሩት ከሆነ ቪክተር ዮኬሬስ ጎል ከማስቆጠር አኳያ ጥያቄ የሚነሳበት ተጫዋች አይሆንም እና በተለይ ደግሞ አርሰናል በሚያረጋቸው የመጨረሻዎቹ የራኒን የዋንጫ ፉክክሮች ላይ የቪክተር ዮኬሬስ የሜዳ ላይ አስተዋጽኦ እጅግ በጣም ከፍተኛ ሊሆን እንደሚችል ማንሳት ያስፈልጋልና ይህንን ለማለት ያክል ነው። እናንተስ ምን ትላላችሁ? ዮኬሬስ በቀጣዮቹ ጨዋታዎች ላይ ተደጋጋሚ ጎሎችን ለአርሰናል ያስቆጥራል ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩን ትችላላችሁ። ነገር ግን በዚህ ሰዓት የማይጠቅም ተጫዋች የለም። ሁሉም ተጫዋች ይጠቅማል። ዮኬሬስም ሃቨርትዝም ጋቢም ሁሉም ተጫዋች ያለው ጠቀሜታ እጅግ በጣም የጎላ ነው። አርቴታ በደንብ ያንን ማኔጅ አድርጎ ሮቴት እያደረገ እስከተጠቀመበት ድረስ ሜዳ ላይ የተጫዋቾቹን አገልግሎት በደንብ በተሻለ መንገድ ማግኘት እስከቻለ ድረስ ያንን ውጤት የማያመጣበት ምንም ምክንያት የለም። ዮኬሬስ በመጨረሻዎቹ ሳምንታት ላይ የበለጠ ወሳኝነቱን ሜዳ ላይ እንዲያሳይ ይጠበቅበታል። ይህንንስ ነገር በቀጣዮቹ ጨዋታዎች ላይ ያሳያሉ፣ እሱን አብረን እናያለን። እንግዲህ የፊታችን ቅዳሜ አርሰናል ምሽት 1:30 ላይ ወሳኝ የሆነውን ጨዋታውን ከኒውካስል ዩናይትድ ጋር ያከናውናል። በዚህ ጨዋታ ላይ እንግዲህ ቪክተር ዮኬሬስ ጎል ያስቆጥራል ወይ? እንደሚጠበቀው የማጥቃቱን ኃላፊነት ፊት ለፊት ላይ ይመራል ወይ? እሱን እንግዲህ ከዛ ጨዋታ ጀምሮ አብረን የምንመለከተው ጉዳይ ይሆናል ማለት ነው።